ወንድ ልጅ መጀመሪያ ካልወደደህ መጨረሻም አይወድህ። ወንድ ልጅ መጀመሪያ አይቶ ወዶ ያልገባ ወንድ መልካምነቷን አይወደውም። በምንም አይነት ሰርጀሪ የሚመጣውን ሰውነት አክሰብት አያደርግም። ወንድ ልጅ የፈለገ አስቀያሚ ምንም ሆነ መጀመሪያ ወዶ የመጣውን ወዶ ነው የሚኖረው። እኛ ሴቶች ወደ ነው ባንኖርም ናይስነቱ ትሪትመንቱ ኮንፈርት ዞናችንን ስለምንወድ መልካም ነው እኮ ኢማጂን በስልክ አናግሩኝ ተብሎ እኮ እሱ አይቷት ወዷት በስልክ እያወራች እኮ የምትወድ ብዙ ሰው አለች። ብዙ ሴት አለ በደንብ በተለይ ዲስታንስ ሪሌሽንሺፕ እንደዛ ነው። እሱ ግን መጀመሪያ አይቷት ዋው ምናምን ብሎ ነው ሲመርጥ እንኳን የሚመርጠው እሱ ኢምፕረስ ተደርጎ ነው። እሷ ጋር ትሪትመንቱን ነው የምትወደው። ካለኝ ኤክስፒሪየንስ ነው የማወራው እኔ በሶሊያና መልከታ ማለት ነው። ሶ እንደዛ ሆነ መጥተህ ያ ሰው ወዶ መጥቶ የሚሰጥ ህይወት አለ። እና ደግሞ በጣም በዚህ አጋጣሚ መናገር የምፈልገው ነገር እናንተ ሪሌሽንሺፕ ውስጥ ሳትሆኑ አብራችሁት የቆያችሁት ወንድ ሳይሆን በሆነ ሰው እንዴት መጥቶ የሆነ ወንድ ላገባሽ እፈልጋለሁ ሲል አማራጭ እንደሌለው ሰው የምታገቡ ሰዎች ወይ የምታገቡ ሴቶች በህይወታችሁ ዋጋ ትከፍላላችሁ። የምትኖሩት 3 ሆናችሁ ያልዳነ አንቺንም እሷንም እየወደዳት ይኖራል። አንዳንዴ ኬትም የሌለ ሪሌሽንሺፕ በ3 ወር ምናምን ወንድ ልጅ እኮ አያገባም። ሴት ናት እንደዚህ የምታገባው በብዛት ቢካዝ ሴት ልጅ ስሩ ታይም ታመጣዋለች ያለ ነገር ነው። ቤዚክ የምትፈልጋቸው ነገሮች ካሉ ናይስ ፕሪቴንዲንግ ላይ ምግብ ሰርተ ምናምን በቃ እስከሚሄድ ምናምን ምን ሰዎች ነን። ወንድ ልጅ የሆነ ነገር ግራ ቀኙን አየ 8 ዓመት ጠበቅኳት ታዲያ ቀረጭ እንደውም አሳያታለሁ ብሎ በጣም ብዙ ይገባል። እዚህ ስቴስ እያየሁት የታዘብኩትኝ ነገር ብዙ ሰዎች ላይ እንደዛ ሲል ዝም ብሎ ካጠገቡ ዞር ብሎ ሲያይ አይረጋ ያለች ና ብትኖር ዝም ብላ ትኖራለች ቶለሬት ታደርጋለች ብሎ የሚያስባትን ሴት ይመርጣል። ቢካዝ ብዙ ሰዎች እንደዚህ አይነት ጊዜ ላይ ኢንሴኩር ስለሚሆኑ ቢረግጧት የምትረገጥን ሴት ስለሚያገቡ ዲፌንድ የምታደርጋቸውን እስከ ዛሬ ላግባሽ ያላልከኝ ሰውዬ ለምን አሁን ልታገባ ይፈለግ የምትለው ሴት ስለሌለች እንደዛ የምትለውን ሴት አያመጣም። በፋይናንሽሊ ሞራሏንም ኮንፊደንሷንም እሺ በቃ ፈለገ ማለት ነው፣ ሬዲ ሆነ ማለት ነው። እሱ ግን በዛ አይደለም ሬዲ ከቁስል ተነስቷል። በቃ ኢሞሽናሊ ነው ተነስቶ ዘው የሚለው ዘው ሲል ነገሮች ፉል ኦፍ ሰርፕራይዚንግ ይሆናል። ያስተላለፋችሁ መልእክት በጣም ትክክል የሆነ ነገር ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች፣ እዚህ ጋር እንግዲህ ላላዛርና ለስንቱ እፈራላችኋለሁ። በችኮላ የሆነ ነገር ያው መጨረሻው ትንሽ ይከብዳልና እናንተን ይወክላል። ወደ መጨረሻ አካባቢ የተናገረችው ወደ መጀመሪያ አካባቢ ደግሞ የተናገረችው ለብሩክ እና ለሀይሚ የሚሆን ነው። ምክንያቱም አንድ ወንድ ልጅ አንድን ሴት ልጅ ሲወዳት ነው ሁሉም ነገር በኮንፊደንስ የሚያወራው የሚናገረው። መጀመሪያ አካባቢ ያለው ለብሩክ ነው የጋበዝኩት፣ ምክንያቱም ትክክለኛ አገላለጽ ነው የተገለጸው። የመጨረሻው ደግሞ ለስንቱና ለአላዛር የሚሆን መልእክት ነው። እንግዲህ ምን ያክል አላዛርና ስንቱ ሬዲ እንደሆኑ ለፍሬንድሽፕ ለመሆን እራሳቸው ናቸው የሚያውቁት። በዚህ አጋጣሚ ግን ሲሮጡ የታጠቁት ሲሮጡ ይፈታልና ትንሽ አላዛርም ቸኮል ያለ ይመስለኛል። ስንቱም ትንሽ ተቻኩላለች ብዬ አስባለሁ። ግን ስንቱ ያው በህይወቴ ውስጥ ማንም ሰው አልነበረም ብላለች። ትንሽ ሊያስኬድ ይችላል፣ ምክንያቱም በመጀመሪያ ማንም ሰው በህይወቷ ውስጥ ስለሌለ። አላዛር ደግሞ ያው ብዙ ነገሮችን ሞክሮ እዚህ ደረጃ የደረሰ ነው፣ ወንድም ልጅ ነው። ከዛ አንጻር እንግዲህ ከስንቱ ጋር ለመሆን ያው የቸኮልና ያኮበኮበ ይመስላል። ግን ነገሮች ሁሉ በችኮላ የተፈጸሙ ነገር ነው የሚመስሉት አንዳንዴ። ስለዚህ እስኪ ቤተሰቦች የራሳቸውን አመለካከት አስቀምጡላቸው። ምክንያቱም ነገ የሆነ ነገር ተፈጥሮ ሲያለቃቅሱብን ያው አብረን አስተያየት መስጠታችን አይቀርምና ከልብ የምታደንቋቸው ሰዎች እንዴት አያችኋቸው? ይህንን ችኮላቸውን ወደዳችሁት? ሩጫቸውን ማራቶን ነው በመቶ ነው በስንት ነው? እና ውድ ቤተሰቦቼ በኮመንት ጻፉልኝ። ምክንያቱም በእርግጥ ሁለቱም ተመጣጣኝ ናቸው። ያኔ ምንም ማለት አይደለም። ግን ደግሞ በኋላ ላይ ወይ ስንቱ ወይ አላዛር፣ በተለይ ሴት ልጅ ተጎድታ ማየት አንፈልግም። ቆም ብላችሁ አስባችሁ እዚህ ነገር ላይ እውነት ደርሳችኋል፣ ወስናችኋል፣ ተግባብታችኋል የሚለውን ነገር በደንብ ከካሜራ ጀርባ ብትጠናኑ የተሻለ ነው ብዬ አስባለሁ ለስንቱና አላዛር። ሌላው የጨረቃ ፋሚሊ እንግዲህ ብሩክና ሀይሚ በሚገባ ሀይሚዬም የኔ ልዩ ቤተሰቦቼ በጣም በጣም አመሰግናለሁ ጀግኖቼ ብላችኋለች ማለት ነው። በጣም በሚገርም ሁኔታ ደስ ብሏታል። ገና ዛሬ ሀይሚዬ ስለ ቤተሰቦቿ ማለት በቃል ታመሰግናለች፣ በተግባር
ታመሰግናለች። ግን ጽሁፍ ላይ እንደዚህ አይነት ስቶሪ ላይ የምጽፋቸው ነገሮች ግጥሞች ናቸው። በጣም ያስቁኝ የሚገርሙኝ ግጥሞችን ነው የምጽፈው እና ዛሬ ላይ ግን እውነት 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 በጣም በጣም አድርጌ ውድ ቤተሰቦች ትለያላችሁ ነው ያለችው። ትናንትና እንግዲህ በተፈጠረው ጌም ውስጥ ብሩኬ አንበሳ የሚወርድለት አለ፣ አሳ ምናምን ብዙ ነገር ተቀጥቶም ሁሉ ነበረ እና በጣም በሚገርም ሁኔታ ጨዋታ ውስጥ ከማታ ድረስ እያየን ነበረ። እንዴ ነገ የት ሊውሉ ነው እስከምል ድረስ ማታ እንቅልፋቸው ራሱ አልመጣም ነበረ። ብሩክም አመሰግናለሁ የኛ ውድ ቤተሰቦች ብሎ የምትሳመዋን አሸንጓሌት ነው ያስቀምጠው። እንግዲህ ወደ 226 ምናምን ሺህ ሰዎች አላችሁ። አንዳንድ መሳም ደርሷችኋል ከብሩክ ማለት ነው። የሀይሚም ምስጋና መሳም እና ይሄ የክንድ ምልክቱ በቃ ጀግና የሚለው ቃል እሱን ነገር እናድርጋ። ከዛ ሁላችሁንም አመሰግናለሁ ብላ እጅ ነስታለች ሀይሚዬ ማለት ነው። ይገባችኋል ውድ ቤተሰቦቼ በጣም 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 እንዲሁም ደግሞ ስለ ሀይሚና ስለ ብሩኬ ግንኙነት ያን ያህል የምታጥላሉም የምትወዱም አላችሁ። የምታጥላሉ ሰዎች ያው እውነታውን እስክታውቁ በደንብ ይፋ እስኪሆንላችሁ ድረስ በደንብ 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 የኛ ሀበሻ ችግር ስላለበት ትንሽ ትንሽ ነገር ስለማይገባው በደንብ በቃ ይፋ እንዲሆንላችሁ እንግዲህ ብሩኬና ሀይሚ አንድ ቤት ሲኖሩ የዛን ጊዜ ታምናላችሁ። እስከዛ ድረስ ግን ያው ላማለኝ በሰማይ ወተቷንም ማላይ የሚባል ነገር አለ አይደለ? አንዳንድ ጊዜ የሆነ ኮሽታ የሆነ ጸብ ሲፈጠር ፈልጋችሁ የሆነ ክፍተት የምትፈጥሮ አላችሁና በዛ መካከል ብሩክ ወይም ደግሞ ሀይሚ የሆነ ክፍተት ተፈጥሮ ይለያያሉ። እንደ ሌሎች ሰዎች ማለየት እንችላለን ብላችሁ ብዙ ሰዎች እንደምትጥሩ ያው በየኮመንቱም እያየን ነው። ሀይሚዬ ላግባትና እባክህ ደስ ይበለኝ ብሩኬ የተባለ ማለት ትናንትና ብሩኬንም አይ ላቭ ዩ አንተን አስቤ ስተኛ እንዴት እንቅልፍ እንደሚይዘኝ አንተን አይቼ ቪዲዮን አይቼ ያለችም አለች። ብቻ እኔ እንጃ አንዳንዴ ሰው የሆነ በፍቅራቸው እየቀና ነው ምናምን ነው እኔ የምለው ማለት ነው። እና ስለ ሁሉም ነገር ግን ቤተሰቦቻቸውን በጣም በሚገባ አመስግነዋቸዋል ሀይሚና ብሩኬ ከሚባለው በላይ ማለት ነው። እኛም በጣም እናመሰግናለን ውድ ቤተሰቦችን በጣም ትለያላችሁ። የጨረቃ ፋሚሊ ብሩኬ ሁሌም እንደሚለው ትለያላችሁ ይላል። እውነትም እኔም ደግመዋለሁ ጨረቃ ፋሚሊ ትለያላችሁ በጣም በጣም። የማዳም ቅመሞችም አክብሮታችሁ እስከ መጨረሻ ድረስ ይሁን። ሀይሚና ብሩኬ በምርኩዝ እስከሚሄዱ ድረስ ያው በህይወት እስካለን ድረስ አብረናቸው ደስታቸውን መካፈል ከቻልንም እንካፈላለን፣ መካፈል ካልቻልንም ቪዲዮቸውን አይከለክሉንም እንካፈላለን። ደግሞ ደስታቸውን ለመካፈል ወደዋቸው አፍቅረዋቸው ለመጣ ሰው አሜን ብለው ነው እጃቸውን ዘርግተው የሚቀበሉት። አፌ ተኮላትፎ ነው ይቅርታ። እጃቸውን ዘርግተው ነው የሚቀበሉት። እንደ ማንኛውም ሰው ያኔ ሰውን ያገላሉ ብዬ አልጠብቅም። ብሩኬ እንደውም ዩቱብ ቻናል መስራት ለሚፈልግ ሰው ከአረብ ሀገር ስትመለሱ እኔ አናግሩኝ፣ እኔ ወንድማችሁ መስራት ያለባችሁን አሳያችኋለሁ ብሏል። በዚህ አጋጣሚ እናመሰግናለን። እኛ ለመምጣት ያብቃን ሀይሜም ብሩኬም ማለት ነው። ሌላው ሲቀጥል እንግዲህ ወደ ሄሉዬ ሲሄድላችሁ ሄሉዬ እንግዲህ ሰሞኑን ጠፋ ማለት አብዝታለች። እንደ ነፍሰ ጡር ልበል እንደምን ልበል አዲስ ነፍሰ ጡር ስትሆኑ ከቤት ወጣ አትሉም፣ ዝም ነው የምትሉት። ለምን አስሬ ስለሚመጣ ማለት ነው። እና ሄሉዬም እንደዛ ሆናብኛለች ሰሞኑን ማለት ጠፍታብኛለች ለማለት ነው። ታዲያ ሌላ ነገር እንዳታደርጉት ቤተሰብ። እና ጠፋች ለምንድን ነው? በእርግጥ አይመች ይሆናል። ሄሉዬ በዚህ አጋጣሚ ጠንከር ብለሽ መስራት አለብሽ። ከጎንሽ ሰው ሲኖር ጠንካራ ሆነሽ መስራት አለብሽ። ወደ ቻናልሽ መምጣት አለብሽ። ቀን በቀን ዴይ ቱ ዴይ አዳዲስ ሀሳቦችን ይዘሽ መምጣት መስራት አለብሽ። ከፍ ብለሽ ዝቅ ብለሽ መታየት የለብሽም። አውቃለሁ እንደ ማንኛውም ሰው ችኮል ሴት አይደለሽም። ለውሳኔሽ የምትተማመኝበት ነገር እንደምትወስኝ ተስፋ አለኝ። በዚህ አጋጣሚ ግን አሁን እንደዚህ 32 ጥርስሽን ዝቀሽ አይቼ ስላየሁሽ ደስ ብሎኛል። ነገ ላይ ደግሞ እንባሽን ስትጠርጊ ማየት ስለማልፈልግ መስራት አለብሽ። ውድ ቤተሰቦችሽም ስራሽን ነው የሚወዱልሽ፣ ሁሉ ነገርሽን ይወዱልሻል፣ ውድቀሽን አይፈልጉም እና መስራት አለብሽ። ዩቱብ ቻናል ላይ መቅረት የለብሽም። ውድ ቤተሰቦቼ ኮመንት ጻፉላት፣ ይደርሳታል። በደንብ መስራት ያለብሽ ሰዓት ላይ መስራት አለብሽ። ማረፍ ያለብሽ ሰዓት ላይ ማረፍ አለብሽ። አሁን ላይ በዓል አልፏል፣ ምን አልፏል፣ መስራት አለብሽ። የዛን ጊዜ ስጠፊ 4 ቀን ነው 5 ቀን በበዓሉ ጉዳይ ነው። ያኔ አይ ነው ከምንም በላይ ምን ጤና ካለ ጌታችንን ማመስገን ግድ ይለናል። ከተያዝን በኋላ ሳይሆን ሳንያዝ በፊት ፈጣሪያችንን ማመስገን በጣም ደስ ይላል። ይሄ ነገሯን ወድጄላታለሁ። የዛን ጊዜውን ኦኬ አንቆጥርም።
ከዛ በኋላ ግን እያንዳንዷ ነገር የተፈጠረ ነገር 10 ደቂቃ 20 ደቂቃ ጊዜሽን ሰተሽ የፈለገ ነገር አይዲያ ፈልገሽ ወደ ዩቱብ ቻናል መምጣት ግድ ይልሻል። የፈለገ ነገር ስራ ቢኖርሽም ዩቱብ ቻናል ስራ እስከሆነ ድረስ ስራሽ ነው። ሌላ ስራ እንደሌለሽ እናውቃለን። ሶ በዚህ ልክ እንድትጠፊ አንፈልግም። ቤተሰቦችም የሚሰማችሁን ስሜት በኮመንት ጻፉላት። እንዲሁም ቢነያም ያው እንኳን ደህና መጣ ተቀብለንሃል። እንግዲህ ያው የሚዲያው ነገር ግማሹ ሲያሞግስ ግማሹ ይሳደባል። አንዳንድ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ደግሞ ያው ወጥረህ መቻል አለብህ። ወደዚህ ህይወት ስትመጣ ሁሉን ነገር ችለዋለሁ ብለህ ነው የምትመጣው። ደግሞ ችለህ የምታሳልፈው ከሄሉ ጋር ጎን ለጎን በመሆን ነው ሁሉን ነገር የምታሸንፉት እንጂ እነዚህ ጠፋ ብቅ ምናምን የምትሉ ከሆነ ለእናንተም ጥሩ አይመጣም፣ ድካም ነው የሚሆነው። ስለዚህ የመጣኸው ልታበረታታት ልትቀይራት ነው። ቢኒያም ሞራል መስጠት አለብህ። ከዩቱብ ቻናል ላይ ስትጠፋ ለምን ጠፋች ጥያቄ መመለስ አለብህ። ስራ ሊኖርባችሁ ይችላል። አንተ ስራ ብትሄድ እንኳን እሷ መምጣት አለበት እንደተለመደው ከጓደኞቿ ጋር ከተለያየ ሰው ጋር ሰንበዲ ማንም ሰው ቢሆን ስራ እስከሆነ ድረስ ስራ ነው። ሌላው ትላንትና እዩ ጋር እንዴት አልሄደችም? ከእዩ ጋር እኮ ብዙ ነገር አሳልፋ ነበር ብላችኋል ቤተሰቦች። እንግዲህ ያው አንዳንድ ጊዜ ህይወት እኛ እንዳሰብናት አትሆንም። ያው ብዙ ጊዜ አንዱ ሲጠራራ አይገናኙም እና ትናንት ብዙ ሰው ነበር። በእርግጥ ብዙ ሰው ነበር እዩ ጋር ያልጠበቅናቸው ሰዎችም ነበሩ። ደስ የሚል ጊዜ ነበረ። በነገራችን ላይ እዩ ምርጥ የሆነ ኢንተርቪው የሚያደርግ እያንዳንዱን ህይወት የሚጠይቅ ጥሩ ዩቲዩበር ነው እና በዚህ አጋጣሚ ሄሉ ያው አልተገኘችም። ያልተገኘችበት ምክንያት ደግሞ የራሷ ምክንያት ይኖራታል። ምክንያቱም እሷም በቻናሏ ላይ እየመጣች ስላልሆነ የራሷ ምክንያት ይኖራታል። ትናንትና ለምን አልኖረችም ብላችሁ ብዙ የከፋችሁ አላችሁ፣ ስታቀናብሩ አይቻለሁ። ለራሷ በቤቷም እየመጣች አይደለም። ሄሉዬ እንግዲህ ዛሬ ማታ ተከስቻለሁ ብላለች። ሰሞኑን ስለጠፋሁ ይቅርታ ጠይቃናለች። ግን ለእኛ ይቅርታ ምንም ችግር የለውም። ያው መምጣት አለብሽ። አመሰግናለሁ ስለ ሄሉ። ሌላው እንግዲህ ሚፍታህ ነው። ሚፍታህና ናዲያና ሚፍታህ እንግዲህ ያው ተጣመሩ ነው የምንለው፣ ካፕሎች ነው የምንላቸው። እንግዲህ ትናንትናም ሲናገር ነበር ላይ በላይ ብሩኬ ጋር ከእሱ ጋር ሆኖ እያደረገውን ሁሉ እያስተካከለ የኔንም ንግስት ጥሩልኝ እያለ ሲናገር ሰምቼዋለሁ። እንግዲህ በዚህ አጋጣሚ ትክክለኛ ፍቅረኛው ሳትሆን ሳያስባት በዚህ ልክ ሚፍታህ ከሴቶች ጋር አይነካካም። ግን አንዳንዴ ፕራንክ ስታደርጉ ራሳችሁን መጠበቅ አለባችሁ። በጣም እያለቀሰች እየተንሰቀሰቀች ነበረ። ዛሬ ደግሞ እንግዲህ በቡታጅራ በባህል ላይ መጥቷል ማለት ነው። እንግዲህ በዚህ መልኩ ኦ ማይ ጋድ በጣም ደስ ይላል። በነገራችን ላይ ግጣም ናቸው፣ ደስ ብሎኛል እኔ ማለት ነው። ግን ያው አንዳንዴ ፕራንክ ስታደርጉ ለህይወታችሁ የሚከብድ የማይከብድ ልዩነት ያለው ነገር ባትፈጥሩ በጣም ጥሩ ነው፣ በመካከላችሁ ማለት ነው። እና ውድ ቤተሰቦቼ የሚፍታህን ፕራንክ እኔ አልወደድኩለትም፣ እናዲ ላይ ያደረገውን ነገር ማለት ነው። ውድ ቤተሰቦቼ በእርግጥ ያው ይቅርታ አድርጋ አፉ ብለዋለች። አፉ ስላለችው ነው እዚህ መጥቶ እንደዚህ ሊያወራ የቻለው ማለት ነው። እንግዲህ ቡታጅራ ላይ ያው የመሌም ሰርግ ስለነበረ ለብሩኬም በጣም የቅርብ ጓደኛው ስለሆነ በዚህ መልኩ ቡታጅራ ላይ ሄዶም ሊሆን ይችላል፣ ወይም ደግሞ ሌላ ቦታም ሊሆን ይችላል። በእርግጥ ቪዲዮ አልተለቀቀም፣ ፎቶ ነው የተፖስተው። እንግዲህ ቪዲዮ እስከሚለቀቅ የምናየው ይሆናል። በዚህ አጋጣሚ ካፕል ለሌላችሁ ካፕሎቻችሁን እንደዚህ ፏ ፍሽ እያላችሁ አብራችሁ መኖር መስራት። ምክንያቱም ጊዜ ቆሞ አይጠብቅም። ለሁሉም ጊዜ ያስፈልገዋል። ለሁሉም ሀሳብ አስተያየት፣ በቃ ማለት በህይወታችሁ ውስጥ ሀሳብ የሚሰጣችሁ የሚረዳችሁ የሚያግዛችሁ ሰው ያስፈልጋችኋል። ወንድም ሆናችሁ ሴት፣ ወንድም ስትሆኑ ሴት ያስፈልጋችኋል፣ ሴትም ስትሆኑ ወንድ ያስፈልጋችኋል ማለት ነው። እና በዚህ አጋጣሚ ሌሎቻችሁም የትዳር አጋር የሌላችሁ ሰዎች መያዝ አለባችሁ። ሚፍታህ እንግዲህ ለረጅም ጊዜ ብቻውን ነበርና ብቻውን ሆኖ ግን ያው ዛሬ ላይ እንግዲህ በናዲ የተቋጨ ይመስለኛል። በኋላ ላይ ደግሞ የሆነ ነገር ተፈጠረ እንደዚህ ነው ምናምን ብላችሁ እንዳትለያዩ። በመጀመሪያ ወደ ዩቲዩብ ቻናል ላይ ስትመጡ ጥርት ያለ ህይወታችሁን ትዳራችሁን የማያበላሽ ሰው ከኋላ እንደሌለ ማጥናት መቻል አለባችሁ። እንግዲህ ናዲም ብዙ ቦታ ነው የማያት። ሚፍታህ እንኳን ከዚህ በፊት አይቼው አላውቅም። አሁን ነው ያየሁት። ቆይቷል፣ ካየሁትም ቆይቷል እና ያ ነገር ፊል አድርጎ ይሆናል። አሁን ላይ ግን ብቻውን ነው ያለው እና በዚህ አጋጣሚ ያው ያዝልቅላችሁ ብያለሁ። ውድ ቤተሰቦችም እንደምትወዱት ባለሙሉ ተስፋ ነኝ። እንዲሁም ከነ ብሩኬ ጋር
ቤስት ጓደኛ እየሆነ ነው ከነ ሙቤ ጋር ወደ ድሮ ፍቅራችሁ ስለተመለሳችሁ ሙቤም ሁላችሁም በጣም ደስ ብሎናል ማለት ነው። ይመቻችሁ ቤተሰቦች፣ እናመሰግናለን ስለ ሁሉም ነገር። ዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ሀሳብ አስተያየታችሁን በኮመንት ስር አስቀምጡልኝ። የሁሉም አድናቂዎች ባይ ባይ።